ጤና ይስጥልን። ወቅቱ የበልግ ወቅት ነው። በዚህ ወቅት ደግሞ እንግዲህ አየሩ ቀዝቃዛማና ብርዳማ አየር ነው። ብርዳማ አየር ሲኖር ደግሞ አለባበሳችንም ይቀየራል። በተጨማሪም እንግዲህ ለብርድም ለሙቀትም የሚሆኑ የተለያዩ አልባሳቶች በቅናሽ ዋጋ የት እናገኛለን የሚል ጭንቀት አይኖርም። እኛ አንድ ቦታ እናሳያችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዘናጭ 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 እሷ ዘናጭ 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 እሱ ዘናጭ 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 እሷ ዘናጭ 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 እሱ ዘናጭ ዘናጭ ዘናጭ። ሰላም እንዴት ነህ? አሎ ሰላም ነኝ። ስሜ ሳዲቅ አህመድ እባላለሁ። ገበያ እንዴት ነው? ገበያ ጥሩ ነው። ምን ልብሶች ነው የተገኘው ዛሬ? ያው እኔ አብዛኛውን ሴቶች አልባሳት ነው የሚይዘው። ሴቶች አልባሳቶች ማለት ያው ቢጃማ፣ ኮምፕሊቶች፣ ጋውኖች፣ ቢጃማ ሱሪዎች ምናምን ማለት ነው። ልብሶቹ ከየት ነው የምታመጣቸው? እኛ ኮኮልፌ እንትን ካስኮ ጨረታ ከዛ ነው የምናመጣው። በጅምላ ነው የምትቀበለው ወይ? አይደለም፣ በችርቻሮ ያው እያንዳንዱ ያው ልብስ እያወጡ እያጫርቱ በእነሱ እየተጫረትን ነው የምንገዛው። በፊት ቦንዳ ልብስ ሲባል እንደ ሽም ይታይ ነበርና አሁንስ ነገር እንዴት ነው? ኧረ በፊት እኮ ቦንዳ ልብስ ማለት እኮ መጨረሻ የወደቀ ነገር ምናምን ታድጎ ነበር የሚታይ ነበረው። በአሁኑ ሰዓት ብራንድነቱ ማለት ነው። አሁን ቦንዳ ልብስ የሚፈልገው ከተለያየ ቦታ ከሩቅ ቦታ ነው መጥቶ ለምን እቃነቱ ጠቀሜታው ስላወቀው ማለት ነው። በአሁኑ ሰዓት ራሱ ከፊት የሚገዛውን ግዢና አሁን የሚገዛው ግዢ በምንም ነገር አይገናኝም። ምድርና ሰማይ ነው። እስኪ ልብሶቹን አሳየኝ። ልብሶችን መጪው ክረምት ነውና ብርድ ያስፈልጋል። ብርድ ያስፈልጋል። አሁን ይሄ 1000 ብር ነው የሚሸጠው። 1000 ብር ነው። ሱቅ ላይ ቢሆን አሁን ስንት ነው የሚሸጠው? ሱቅ ላይ ቢሆን ያው ስንት እንደሚሸጡት ራሳቸው ነው የሚያውቁት። 1500 ብር ሊሸጡትም ይችላሉ፣ ከዛ በላይ ሊሸጡትም ይችላሉ። ግን እኛ ያው ገበያው ያው በተመጣጣኝ ዋጋ ስለሆነ ያው ሰንዴ ማርኬት ምናምን ስለሆነ ያው ሮብና ቅዳሜ ብቻ ስለሚሰራበት ገበያ ስለሆነ ለዛም ስለሆነ ያው ብዙም ጥቅም ፈልጎ አይደለም የሚሸጠው። የልብሶቹ ዋጋ እንዳለ ሆኖ ጥራታቸውስ እንዴት ነው? ደረጃ አላቸው? ጥራታቸው በአሁኑ ሰዓት ምን የማያውቀው ሰው የለም። በአሁኑ ሰዓት ቦንዳ በጣም ስለታወቀ አሁን ምን ብራንድነቱ ብቻ የኛ ሀገር የሚመረት ምርት አሁን ለምሳሌ የኛ ሀገር የሚመረት ከዛ ከውጭ የሚመጣ እቃ ትንሽ እንትኑ ማቴሪያሉ ይቀንሳል። ይሄ የአውሮፓ የሚመረት ምርት ስለሆነ እቃነቱ ሰልባጅ ማለት በጣም እቃው ማቴሪያሉ ያው ለብሶ ሲያየው ነው። ለብሶ አይቶት ነው ዛሬ ለብሶ ያየው ነገ ተመልሶ ነው ሩጥ ብሎ የሚመጣው። ያላወቀው አይመጣም። ግን እቃው ተጠቅሞ የሚያየው ነው አብዛኛው ህዝብ ወደዚህ የሚመጣው ማለት ነው። ግን አሁን ማለት ነው በጣም ነው ቦንዳ ልብስ በጣም ነው እየተዋወቀ ያለው፣ በጣም እየለበሰ በጣም ተመራጭ የሆነ ያለው ማለት ነው። ቦንዳ ልብሶች ብዙ ጊዜ አይደገሙም ይባላልና እሱ ነገር እውነት ነው? አዎ እውነት ነው። እኔ መሰለህ አሁን ለምሳሌ አንድ ዛሬ አምሩኝ ማለት ነው የሆነ ልብስ አሁን ለምሳሌ ማለት ነው ይሄን ቀሚስ ዛሬ ብገዛው ማለት ነው ዛሬ የገዛሁት ቀሚስ አዲስ እቃ አይደለም። ቦንዳ ስለሆነ ከለሩ ማቴሪያሉ ነገ ላገኘው ብል አላገኘውም። ይሄ ብቻ ነው ያለው ይሄ ልብስ ማለት ነው። በቃ ይሄን ብቻ ነው የሚመጣው። ቦንዳ የሚመረጠው አብዛኛው ሰው ፈልጎ የሚመጣው ሰው ላይ ስለማይታይ በቃ ወጣ ያለ ልብስ ስለሆነ አንዳንዴ ብቻ ስለሚገኝ ለዛ ብቻ ነው። አሁን ቦንዳ አብዛኛው ህዝብ ወደዚህ መርጦ የሚመጣው ለምን አዲስ እቃ አሁን ዛሬ የገዛሽው ዛሬ የለበስሽው ልብስ ማለት ነው ነገ ይመረተ ነገ ታገኘዋለሽ። ግን ይሄ ልብስ ማለት ነው ምናልባት ከስንት አንዴ ነው። አሁን እነዚህ ልብሶችን አብዛኛዎቹን አሁን ይሄን ከለር አሁን ይሄ ቀሚስ አሁን ሸጥኩልሻል ነገ ይሄን ቀሚስ አምጣልኝ ብትይ አይገኝም። ይሄን ብቻ ነው ያለው። ልዩነቱ ይሄ ነው። ቦንዳ በቃ የሚናየው በቃ ጥራቱም ልዩነቱ ለምን አንድ አፍሰሽ የምታመጪው ነገር አይደለም። ወቅት አላቸው ማለት ቦንዳ ልብሶች አሁን ብዙ ሰው የሚገዛባቸው ወቅት አለ። አይ ወቅት ፈለግበት ወቅት አለ። ክረምትና በጋ የበጋ ሳሳ ያሉ የክረምትም ግን በአሁኑ ሰዓት ማለት ነው ዋና ጥራቱን ማቴሪያሉ ነው እንጂ በጋ ክረምት ምናምን የሚባልበት ሰዓት አይደለም። ዋና እንመሰለ ሰውን በአሁኑ ሰዓት በጋም ራሱ እንደ ክረምትም ራሱ የሚሆንበት ብርዱ በጣም ስላለ ክረምት የሚፈለግ ልብስ በጋ የሚፈለግበት ሰዓት አለ። ለዛ ነው አብዛኛው ስስ ልብሶች በጋ ነው የሚፈለጉት። ወፍራም ልብሶች ያው ክረምት ነው ያው እንደምትጠቁኝ ማለት ነው። ደንበኞቻችሁ እንዴት ነው የሚመጡት? ማለት በኦንላይን ነው ወይስ ስልክ? አይደለም በስልክ በመለዋወጥ ያው በስልክ በመለዋወጥና ያው ቦታው አንድ ቦታ ስለሆነ ሌላ ቦታ ስለማትቀያየሪ
አንድ ቦታ ስለሆነ ለዛ ነው። እዚህ ሮብና ቅዳሜ ብቻ ነው የምትገኙት? አዎ ሮብና ቅዳሜ ነው። አዎ አማሪፍ ነው። እናመሰግናለን። እኔም አመሰግናቸዋለሁ። ዘናጭ 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 እሷ ዘናጭ 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 እሱ ዘናጭ 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 እሷ ዘናጭ 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 እሱ ዘናጭ 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 ዘናጭ። ሰላም እንዴት ነህ? ስምህን አስታውቀን እስኪ። እሺ ስሜ መሐመድ ይባላል። እንዴት ነው ገበያ? ገበያ እንግዲህ አሪፍ ነው። የበዓል ገበያ በጣም ቆንጆ ነው። እኛም ያው በዓሉ እየደረሰ ነው። እኔም እንኳን አብራ ደረሰን። እንግዲህ ለህፃናቶች ለብርድም ለሙቀት የሚሆኑ የተለያዩ ልብሶች አሉ ይመስለኛል እና እስኪ ልብሶቹን አሳየን። አዎ ሁሉንም ነገር ያካተታል። እንግዲህ ከህፃን ልጅ ከአራስ ጀምሮ ማለት ትችላለሽ። ከዳይፐር ቲሸርት ጀምሮ አለ። ሁሉንም ያካተተ እስከ 10 ምናምን እድሜ ያላቸው አንዳንድም እስከ አዋቂ ይደርሳሉ። የሁሉም ዋጋ የተለያየ ነው። አሁን ለምሳሌ ይሄን እቺን ሸሚዝ ብንወስድ አሁን እቺ 300 ብር ነው የምትገዛው። እቺኛው የህፃናት ብቻ ነው ያለ? የህፃናት ብቻ ነው ያለኝ እስከ 10 ቤት ያለ እድሜ። ከየት ነው ልብሶቹን የምናመጣቸው? አስኮ ጨረታ የሚባል ቦታ አለ። ከዛ አምጥተን በጅምላ ነው የምታመጣቸው? አይ በጅምላ ሳይሆን እንደዚህ በምርጫ እናመጣና ዋጋቸው ይወጣላቸዋል። እዛ ግምት ይወጣላቸዋል። ቦንዳ የሚፈታበት ጊዜ ቦንዳው ይፈታና እንከፋፈለዋለን። አዎ ጨረታ ማለት እኛ ግን በምርጫ ነው የምናመጣው። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ይባልና ለሁሉም ደረጃ ይሰጣቸውና ዋጋቸው እያንዳንዳቸው ይወጣላቸዋል። አሁን እነዚህ ልብሶች ስንት ናቸው? ይችኛዋ ልብስ አሁን ከዛ የምትመጣው 200 ብር ነው። እዚህ እስከ 250 300 ብር እንሸጣቸዋለን። ሱቅ ላይ ቢሆኑ ስንት ይሸጣሉ? ሱቅ ላይ ቢሆኑ እነዚህ አሁን እንደምታየው አሁን ሱቅ ላይ እኔ አሁን ገዛ እንደሚሉት አሁን እስከ 450 ብር 500 ብር ይገዛቸዋል። እዚህ ጋር በጣም ብዙ ልዩነት አላቸው። በፊት አሁን በአብዛኛው ይሄ ገበያ ይሄ ሰልባጅ ልብስ የድሃዎች ይባል ነበር፣ የድሃዎች ብቻ ነበር። አሁን ግን እንደምታየው ሀብታሙ በልጧል። በአብዛኛው ጠዋት ላይ ምትመጪ አካባቢ በጣም ብዙ ነጋዴ ይገባል። ጠዋት ከዚህ መርጥና ይዞ ሄዶ ቡቲክ አስገብቶ እዛ ስለሚሸጣቸው ማለት ነው። በአብዛኛው ሀብታም ገብቷል እና ትንሽ ሞዴል አሁን በፊት ዋጋ ቢሆን እነዛ አሁን 150 ብርና 100 ብር ነበሩ ግን በፊት አሁን ግን በጣም ጨምሯል። ለምን ነጋዴዎቹም እየጨመረ ሰልባጅ ተጠቃሚውም ደግሞ እየጨመረ ስለመጣ እቃውን ኳሊቲነቱ እሱ እየበዛ ስለሆነ አሁን ዋጋቸው ትንሽ ጨመራል። አሁን እነዚህ ዳይፐሮችን የምታይ አሁን እነዚህ ዳይፐር ቲሸርት ናቸው። አሁን እነዛ አሁን 80 ብር ምናምን ነው የሚመጡት። እዚህ እስከ 120 130 ብር ይሸጣቸዋለን። እዚህ ሱቅ ላይ አሁን እስከ 200 ብር 250 የሚሸጧቸዋል። እዚህ ጋር እዚህ አቅምን ባገዝ የቦንዳ ልብሶች አይደገሙም ይባላል እና እሱ ነገር እንዴት ነው? አሁን ይሄን ልብስ እውነት ነው። አሁን ይሄን ልብስ ወይም አንዱ ልብስ ብትወጂ አሁን ገበያውን ብትዞሪ የዚህ አይነት ላታገኝ ትችያለሽ። ብዙም ሰው የሚፈልገው የዛ ነው። እንደውም አንዳንዴ ደግሞ ከነባጃቸው ሁሉ የሚመጡ አሉ፣ ጥሬ የሆኑ ልብሶች ማለት ነው። እነሱ እንደውም አይ አገረኛ ነው እንዴ ብለው የሚጠራጠሩበት ጊዜ አለ። በጣም ከጥራታቸው የተነሳ ማለት ነው። በጣም ልዩነት አላቸው። የማይደገምበት ምክንያት ለዛ ነው። እኔ አሁን ይሄን ዕቃ ደግም አምጣልኝ ብትይ አመትን ቆይ ይችላል አመጣው ይችላል። ሰልባጅ አይደገም የሚባለው ለዛ ነው። እቃው ተመልሶ አይመጣም። ኮፒ የላቸው የለኝም። ይቺ ብቻ ናት ያለችኝ አሁን በዚህ ከለር። በሁሉም ከለር አሁን ብታይ የለም። በተለይ ኮምፕሌት ደግሞ በአብዛኛው ከ101% ቢገኝ ነው አይገኝም። በአብዛኛው ሰውም የሚወደው ያን ይመስለኛል። አንቺ የለበሽውን ዕቃ ድጋሜ ሌላ ሰው አይለብሰው። ተወዳጅ የሚያደርገው ያ ይመስለኛል። የልብሶቹ ዋጋ እንዳለ ሆኖ ጥራታቸውስ እንዴት ደረጃቸው? ጥራታቸው በጣም ቆንጆ ነው። እኔም አሁን ልጆቼ የዚህ ተጠቃሚዎች ናቸው። በጣም ኳሊቲ ናቸው። 3 አመት 4 አመት በላይ የሚጠቀሟቸው ልብሶች አሉ። አሁን በጣም ኳሊቲዎች ናቸው። ስታጥቢያቸው ደግሞ በጣም ሻይን ያደርጋሉ። አሁን እዚህ እንደወረደ ነው የምናመጣቸው። ለምን አንዳንድ ሰው በሽታ ነው ሰልባጅ ሆኖ የሚያየው። አይተኩሱም፣ አይታጠቡ። አሁን ጃኬት ነገሮችን አሁን እንደነዚህ ጃኬት ነገሮችን በጣም ቦንዳው ስብስብ ስለሚያደርጋቸው እነሱን ትንሽ ካውያ ሳይታጠቡ ካውያ ዝም ብለን ነካ እናደርጋቸዋለን፣ እናስተኩሳቸዋለን። እንደነዚህ የሚያምር ፈታ ይላሉ እንጂ አይታጠቡም። እነዚህ ቢታጠቡ ደግሞ የበለጠ ነው። ግን ፑቲኮቹ አሁን እንደዚህ ይወስዱና ፎ አድርገው አሻንጉሊት ላይ ሰቅለው አጥበው ሲሰቅሏቸው በጣም አሪፍ ይሆናሉ። እኛ እንደወረደ ነው የምናመጣቸው። አንደኛ አጥበን ብንል ገበያው በሳምንት 2 ነው፣ ቅዳሜና ሮብ ነው፣ አይደርስልንም። ሁለተኛ እንዳልኩሽ ሰው አዲስ የሆነ የአገራኛ ልብስ ይመስለዋል። ሽታውን አይቶ ነው። ሲተኮስና ሲታጠብ ደግሞ ሽታ ይለቃል። ኢቭን እየቆየ ሲመጣ ራሱ እንትን ይላል፣ ሽታው ይቀያል። ሽታውን ስታሸተው ደግሞ
ቦንዳ መሆኑን በደንብ ያውቀዋል። የሚያውቀው አሁን ሳያሸትም ያውቀዋል ቦንዳ መሆኑን። በእርግጥ በስፌታቸውም በኳሊቲነታቸውም በጣም ይለያሉ። በእርግጥ ልጃዎች በጣም ብዙ ልዩነት አላቸው። ጥራታቸውም አሪፍ ወቅት አላቸው። ተፈላጊ የሚሆኑበት ወቅት አለ ቦንዳ ልብሶች? አዎ ወቅት አላቸው። በአብዛኛው የቦንዳ ልብስ በአብዛኛው ሁሌም በእርግጥ የልጆች ልብስ በአብዛኛው ያለ ፕሮግራም ነው ሰው የሚገዛው። እዚህ የሆነ ነገር ሊገዛ መጥቶ ለራሱ ወይም እህልም ሊሆን ሊገዛ ይመጣና ለልጁ የሆነ ነገር ሳይ አጋጣሚ ነው ገዝቶ የሚሄደው። ፕሮግራም የላቸውም። ግን በአብዛኛው አሁን የኛ ስራ በጣም ደግሞ የባስ የሚመለው ክረምት ላይ በጣም ይሸጣሉ። የቦንዳ ልብሶች ክረምት ላይ ይሸጣሉ፣ እንደዚህ በዓል ላይ እንጂ የልጅ ወቅት የለውም። ብዙ ጊዜ በፊት እንግዲህ ቦንዳ ልብስ ሲባል እንደ ሸሚዝ አይመስልም? እውነት ነው። ያፍሩ ነበር ሲገዙ እና አሁን እንዴት ነው እሱ ነገር? አሁን በጣም እንደውም የቦንዳ ልብስ ሲባል አሁን እንደውም ሰው ኩራት ነው የሚሰማው። ይሄ ምንድነው ቦንዳ ሞልቶ የለ እንደ ስንት ጥራቱን እያዩት ማለት ነው። በፊት እንደ ሸም ነበር። እኔ ለራሴ ብዙ ያጋጠመኝ ሰዎች አሉ። ከየት እያመጡት ነው ምናምን ነገር እያልኩ ግን እዚህ ያየኋቸው ሰዎች አሉ። ትልቅ ደረጃ ላይ ያየኋቸው ሰዎች እዚህ ቦንዳ ሲገዙ ያየኋቸው አሉ። ለምን ኳሊቲነቱ በጣም የተለየ ነው። ሀገረኛው ምናልባት ያው የሀገራችንን ምርት እንትን ዝቅ ማድረግ ሳይሆን አንዴ እስኪለበስና ሲታጠብ ድረስ ነው ጥንካሬው። እንደውም አሁን እያሻሻሉት መጥተዋል። ብዙ ጊዜ አሁን በጣም ተሻሽሏል የሀገራችንን ምርት። ግን ቢሆንም ቦንዳው በጣም ሰው እንዳልሽው አሁን የቦንዳ ልብስ ሲባል ደስ እያለው ነው የሚገዛው እንጂ ሸማ ይዘው። ደንበኞቻችሁ እንዴት ነው የሚመጡት? ኦንላይን ትሰራላችሁ? ኦንላይን አንጠቀም። ደንበኞቻችን አሁን እኔ በአብዛኛው ለነጋዴ እንኳን አላሰብም። ለለባሽ ነው በአብዛኛው የምሸጠው። ለለባሽም ሲሰጥ እንደዚህ በማይጎዳ መልኩ እንደ ነጋዴ አድርጌ ነው የምሸጥላቸው። ምናምን ነገ ተመልሰው እንዲመጡ ሀዲድ ብሎ ሲመጣ ብዙ ሰው ቅናሽ ፈልጎ ስለሆነ ያ ሰው ለመጀመሪያ ጊዜም እስኪሆን ድረስ እስኪለምደው ድረስ ቀንሰን በቃ እንደዚህ ነው የድሮ ዋጋ አሁን አይሰራም። ግን ቢሆንም ያንቺ የመጀመሪያሽ ነው ብለን አስተያየት አድርገንላት በቅናሽ ዋጋ እንሸጥላቸዋለን። አንድ ለወሰደና ብዙ ለወሰደ አዎ እንደዛ አንድ ለወሰደና ሁለት ለወሰደ ያው መቼም እኩል አይደለም ዋጋው። በእርግጥ አሁን የ20 ብር የ30 ብር ለውጥ ቢሆን አንድ ፍሬ ሲወስድ እና ብዛት ሲወስድ አንድ አይደለም። ለምን ያ ብዛት የሚወስደው ሰው ወይ ለማትረፍ ሊሆን ይችላል ወይ ደግሞ ብዛት ቤተሰብ ሊኖሮት ሊሆን ይችላል። አንድ ፍሬ የገዛው ግን ያው እንዳልሽው ልዩነት አለ የተወሰነ ብዛት ሳይሆን በዛ ከተባለ 50 ብር ወይ 30 ብር ለውጥ ነው። ትርፋችንም ከዚህ ያለፈ አይደለም። ከ50 ብር በላይ እኛ እንይዝባቸው እውነት ለመናገር ማለት ነው። እሺ ዘናጭ 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 እሷ ዘናጭ 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 እሱ ዘናጭ 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 እሷ ዘናጭ 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 እሱ ዘናጭ 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 እሷ ዘናጭ 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 እሱ ዘናጭ 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 እሷ ዘናጭ 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 እሱ ዘናጭ። ሰላም እንዴት ነህ? እግዚአብሔር ይመስገን። ፍሬህይወት አበራ። በዓል እየደረሰ ነው የሙስሊሞች። እንኳን አደረሰሽ። እንኳን አብሮ አደረሰ። እንዴት ነው የበዓል ገበያ? የበዓል ገበያ አሪፍ ነው ያው እንደ ወቅቱ። አሁን ደግሞ ያው ስራውም ይሄን ያህልም አይደለም ጊዜው እንደምታዩም እንዳልኩ በቃ እንዳልነውም እንትኖቹ ቡቲኮቹ ብዙም ስለገቡበት ይሄን ያህልም አየር የለውም። ግን እግዚአብሔር ይመስገን ማለት ነው ባለው ነገር። አሁን እኔ የልጆች ነው ያው ከ10 አመት እስከ አራስ የሚሆን እስከ 10 እስከ አራስ እስከ 15ም ድረስ ያሉ አሉ። አሁን በእነሱ ስልሽ እንደነዚህም አይነቶች አሉ። አሁን እንደነዚህም በዚህ ሳይዝም አሉ። ቦንዳ ናቸው። አስኮጫረታ ከዛ ነው እነዚህ አሁን እኛ የምናመጣቸው አንደኛ ምርጫ በሚባሉ ምርጫ ነው የምናመጣው። መርጠም አንደኛ ምርጫ የሚባሉ እናመጣው። ሂሳቡም እንደዛ ነው። አንደኛ ምርጫ ነው እናመጣው። አሁን ገበያው ደግሞ እዚህ ደግሞ ያለው ነገር ያበላሹ ነገር እኛ በመረጥ ነው ምርጫ አንደኛ ምርጫ ነው። ሁለተኛ የሚጣላል። አሁን እሱ በቆጠራ ብሎ ያመጡና ጥሪ በሚባል ነገር ነው ሲጠሩት የኛ ገበያ ዝቅ ይላል። አሁን እነዚህ በእኛ አንደኛ የምንላቸው ምርጫ ናቸው። እንደነዚህ አሁን ይሄ ፈራለው ልብሱ እንደምታዩ ለሙቀትም ይሆናል ለክረምትም ይሆናል ለወንድም ለሴትም የሚሆን ልብስ ነው። አሁን ይሄም ማለት ነው በቱታም በቁምጣም በሱሪም በቃ በሁሉም አይነት ናቸው። ቅልቅል ናቸው። እንደነዚህ ዋጋው ይሄ በቃ ከ3 እስከ 350 ባለው መስቃ ከ3 እስከ 350 ባለው መልኩ ነው የሚሸጡ። ልብሱ እንደምታዩ ነው። አይነት አላቸው፣ ጥራት አላቸው። ኦሪጂናል ልብሶች ናቸው። ሁሉም የሚሸጡት በቃ እንደ ልብሳቸው ነው። ዋጋቸውም እንደ ልብሳቸውም ይለያል።
ጥራታቸውን በዚህ መልክ ነው የምንመርጠው ማለት ነው። ይሄንን ነው ያው የገበያው ነገር ደግሞ እግዚአብሔር ይመስገን ማለት ነው አሪፍ ነው ብለን በሱ መንገድ ስንት ይሸጣል? ሱቅ ላይ ቢሆን አሁን ይሄ እስከ 6 ይጠሩታል ይሸጣል። አዎ እዚህ በቃ ከ3 እስከ 350 ባለው ነው የሚሸጠው። ይሄ ማለት በጣም አሪፍ ነው። ዋጋቸው እንዳለ ሆኖ ዋጋቸው ጥራታቸው ያው እንደምታይ ጥራታቸው ኦሪጂናል ብለን የምናመጣቸው ናቸው። ጥራታቸውን ደረጃ እዛ ያም የሀገርኛ የሚባሉ ነገሮች ነው አሁን ችግሩ እንጂ ሀገርኛ ብዙዎቹ ሀገርኛ የተቀላቀለበት ይመስላቸዋል። እንዳልኩሽ አሁን የሆነ ጥርት ሲል አዲስ ነገር በቃ አሁን እንደዚህ ቦጌ ሲሆንባቸው ሀገርኛ ይመስላቸዋል። በቃ በብዙ ሰዓት የሆነ ቦጌ ነገር ግን ታውቂዋለሽ አንቺ ጥራታቸው አንቺ እንዴ ታውቂ ባሰፋፉ ታውቂዋለሽ። ታይትም ቢሆን አሁን ታይት ቢሆን ምንም ቢሆን እንደዚህ ታረጊው አይችልም። ባሰፋፋቸው በስታይላቸው ጨርቅነታቸው በደንብ አድርጎ ወቅት አላቸው። ብዙ ሰው እኛ እዚህ ገበያው ላይ የምንቆመው ሮብና ቅዳሜ ነው። ገበያው ላይ ያለነው ሮብና ቅዳሜ ነው። ከዛ መሃል ላይ ደግሞ የሚፈልግ ሰው ደውሎ ማግኘት ይችላል። ቁጥር አለን ደውሎ ማግኘት ይችላል። ያለንበት ቦታ ወይ ደግሞ መርጦ ገዝቶ መሄድ ይችላል። እዚህ ግን ቅዳሜና ሮብ ብቻ ነው። እዚህ ጋር ያለው ሮብ ቅዳሜና ሮብ ነው። ግን በዛ መሃል ደግሞ የሚፈልጉ ደግሞ ደውለው እንሰጣቸዋል። እንደዚህ አሁን የሚፈልጉ አድራሻ ማለት ስልክ ቁጥር አለ። እኔም አመሰግናለሁ። ሰላም እንዴት ነህ? ሰላም ነው። ስምህን አስተዋውቀን። ሰይድ መሐመድ ይባላል። ዛሬ ሀዲድ ገበያ ተገኝተናልና እንዴት አገኘኸው ገበያው? እንደ አጋጣሚ ወደዚህ ስንቀሳቀስ ያው እዚህ አጋጣሚ እንትን አገኘው። ያው የመጀመሪያ ቀን ነው አመጣጤ። ከዚህ ቀደም መጥቼ አላውቅም። ያው እዚህ ስንቀሳቀስ ገዥ ነበርኩኝ። ያው ገዛሁኝ ማለት ነው። ለራሴ ነው ለሱቅ ፈልገው ነው የመጣው? ለራሴ ነው። አሁን ለመግዛት ነው የመጣው? እስከሰይ ሱሪ ነው። አዎ ይሄንን ነው ለመግዛት መጥቼ። ይሄን ስንት አገኘው? ይሄን ያው 1000 ብር። 1000 ብር ሱቅ ላይ ቢሆን ስንት ነበር የምትገዛው? ያው 2000 ይሉታል 5000 ይሉታል። ከዚህ በታይ የለም ሱቅ ላይ። አስተያየት አለ። አዎ ይሄው ማህበረሰብ ያማከለ ነው ማለት ነው። ይሄው ማህበረሰብ ያማከለ ነው። አዎ እና ቦንዳ ልብስ በፊት ቦንዳ ሲባል እንደ ሸሚታይ ነበር፣ ብዙ ሰው አይገዛም ነበርና አሁን እንዴት አይገኝም? አሁን በጣም ህዝቡ ያለው እዚህ ጋር ነው። አዎ እዚህ ገባ ማዕከል ቦንዳ አካባቢ ማዕከል ላይ ነው እንጂ ህዝቡ ያለው እዛ ብዙም ይታያ የለም። ይሄን ገበያ ለማያውቅ ሰው ማለት የምትፈልገው ካለ ለማያውቅ ሰው እዚህ መተው እንዲገቡ ማስተላለፍ የምትፈልገው ነገር ካለ? ያው ማህበረሰቡ ያው ቡቲኮች ውስጥ እየገባ ቢያንስ አላስፈላጊ 1000 ብር የሚገኘውን እዛ 5 ወይም 200 2000 ምናምን ብር እንዲገዛ በጓደኞችም በማቀም ሰው ምክር እንደዚህ ወደዚህ መተው እንዲገዙ ምክር ለግሳለሁ ብዬ አስባለሁ። እናመሰግናለን። Zanat,